የት ነው ያለችው? ምን አስፈላጊ አይደለም ሲጀመር ምን ሊያደርግልህ ነው? የዘሪው ልጅ ምን ይሆን ይችላል? እሺ እኔ እዚህ ጋር እንግዲህ በጣም ነገሮች እየተወሳሰቡብኝ ያለው ምንም አንቺም ስለጠይቅሽ ስለገዛ አባትሽ ነገቲቭ በሆነ መንገድ እየመለስሽልኝ ያለሽው። አባትሽ ግን ስንት ቀን ደጅ ጠንተው ነው ግን ያገኘኝ። ገባሽ? መልሱ ይሄ ነው ብለሽ መናገር የምትችይበት ሁኔታ አለ። ምንድን ነው ማለት? እኔ አሁን እዚህ ጋር እንደዚህ ነው አልልክም። አሳድጎኛል አባቴ ነው፣ ግን ይሄን ያክል ዋጋ ከፍሎ እንደዚህ አሳደገኝ የሚለው አይነት አይደለም። እሺ ልጤጋ አያት የት ነው ያለችው? በቃ አያት የለችም እዚህ እኮ። የት ነው ያለችው? በቃ አውርተን እንግዲህ እኔና እሷ ወደ ገዳም መሄድ እንዳለበት እና ወደዛው አቅራቢያ እንድትኖር ያው እሷ ናት እንግዲህ ይዛት ሄደችው። ማለት ምን ችግር አለው? ምንድን ነው ቦታው ላይ ልጅ ማየት? ምን ማለት? አያት እዛ ቦታ ላይ አትገኝም። ይሄ ማለት አንተም እህትም አያት ያላችሁበትን ቦታ አታውቁም። ነገሮችን ኮንትሮል እያደረገች ያለችው እሷ ከሆነች አንቺ ከእነሱ ቤተሰብ ጋር ችግር ምንድን ነው? አንተ ራስህ አያት እዛ የለችም ትለየት የት ታውቃለህ? አንተን እየጠየቁ እሷን ሳታውቅ ስለ እሷ ደግነትም ሆነ የእሷን ስም አትጥራብኝ እዚህ ጋር። እሷ ምንም ነች ለኔ። አብራ ካደገችው እህት እሷ በልጣብህ ነው እየነገርኩህ ነው። ስለ እሷ አታውራብኝ እኮ። በልጣብህ ነው ወይ? ምን ማለት ነው? በምንም ነገር ልንገርህ፣ ከቤተሰብ ቤተሰብ ሳትሆን ከንብረት ንብረት ሳትሆን ጎዳና እንደምትቀር ግን እየታየ ነው። ገባ? በምን ምክንያት? እሷ ከሀገር እየወጣች ነው ያለችው። ምን አይነት ነገር ነው የምታወራው? ለሰከንድም ያልኩህ ከኔ ተለይተን እኮ አናውቅም ከእሱ ጋር ለጓደኛሽ የላክሽላትን ፓስፖርትና አንዳንድ ቮይሶችን ስለኔ ሆነኛለች ብለህ እንደዚህ እየጠበቃት ያለው የገዛ አባቷን ምንም ነገር ሳሳሳለት ብቻውን ወና ቤት ውስጥ ታይወጣች ሴት ለአንተ ባልነትህን ተቀብላ ምትኖር ይመስላል። እንደዛ ታስባለህ? ተቀበለዋለህ? ይሄንን እኔ ደግሞ የምለው ሰው ተመሳስሎባት። ተረጋጋ። ተረጋጋ። ምን እያደረግሽ ነው? ተረጋጋ። ምን እያደረግሽ ነው? ከጀርባዬ አንተ የገዛ እህትንና አያትን እንደዛ ሜዳ ላይ ለአንተ መልካም ሰው የምታገኝ ይመስል እንደዛ ነው ታስበው። ክፉ የት አባቱ ነው ያደረገችው? አያቴ የት ነው ያደረገቻት? ቁጭ በል። ከዛ በኋላ ያመጡት መድኃኒት ግን ልጁን የሚያስወርድ ሳይሆን እናቴን የሚገል ነበር። ከዛ በኋላ እናቴ ሞተች በእነሱ አያት ምክንያት። እኔም ያንን ካወቅኩ በኋላ በቃ እነሱ መበቀል ነው የተያዝኩት። ስለዚህ መጠቀም ያደረግሽ? አዎ የእናንተ አያት ነች እናቴን። እሺ አሁን አያቴ ወይን ያለችው አለች። የት ነው ያለችው? አረጋውያን ጋር እዛ አስቀምጫት ነው አለች። አሰላሙ አለይኩም ወረህመቱላሂ ወበረካቱን። ወደና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ለኛ እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደው ከሰኑ ገኖቼ ሰላም ብያለሁ። ዋላችሁ በሰላማችሁን ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ውድ ቤተሰቦቼ ቪዲዮውን እስከ መጨረሻ ተከታተሉት። ዛሬ ነው በአዲስ ነገር መጥቼላችኋለሁ። ሰሞኑ አቤል የያዘው ኬዝ በጣም ከባድ ኬዝ እንደሆነ ሁላችንም እናውቀዋለን። አንድ አባት አቤል ጋር መጥቶ እባክህ ልጅ ጠፍታኛለች፣ በሰፈርም አንድ ታዋቂ የሆኑ እናትም ጠፍተዋል፣ አፈላልግልን እባክህ ብለው ነበር። እሱም ፍለጋ በጀመረ ሰዓት ልጁ አልተገኘችም። በሰፈር የጠፉ ትልቅ እናት የልጃቸው ልጅ ተገኝተ ነበረ። እሷ ደግሞ እናታችን ገዳም ገብታለች ነው ያለችው ነበረው። የአያታቸው ውርስ በአራጣ ብድር አበድረው ብዙ ነገር እዛ ቤት ውስጥ ብዙ ነገር ሀራም ነገሮችን የተሰሩ ግን አያትን እንዳያዩ እንደ እናት እንደ አባት አድርጎ ያሳደጉ አያት ከቤታቸው ከለፉበት ደክመው ለፍተው የሰሩት ቤት አውጥተው እነሱ ግን ሌላ ቦታ ነው የጣሏቸው። ሰፈር ሰሞኑን እየጠፉ እየገቡ ከገዛ ቤታቸው እንዴት ሊወጡ ቻሉ ብሎ ብዙ ሰው ጥያቄ ፈጥሮበት ነበር። አቤልን ይሄ ነገር በክትትል ያንዳንዱ እየተከታተለ ነበር። አቤል ቀጥታ አሉበት የተባለ ገዳም ሲሄድ ጊዜ እዛ ገዳም ውስጥ እንደሌሉ ስማቸውም እንደሌለ ጭራሽ እዛ ገዳም ውስጥ እንዳልገቡ ነው የተነገረው። በቀጥታ ወንዱ ቤት ነው የመጣው። ያ ወንዱ ቤት ሚስቱ እዛ ቤት ሊያስገባት ነው። እህቱም አያቱም ከቤት ያባራት፣ ቤቱን ባራጣ ብድር ያበደረው ነው ያስያዘው ነበረው። ምክንያቱም እንደፈለጉ ይጠጣሉ፣ እንደፈለጉ ያጨሳሉ። በቃ ማንም የሚጠይቃቸው ሰው የለም። አንዳንዴ በአያት ማደግ እኮ በጣም ከባድ እኮ ነው። ምክንያቱም እንደፈለጉ ስለሚያድጉ ሁሉም ያልኩኝ አይደለም። በጣም በአያታቸው እጅ ያደጉ ጥሩ ልጆች አሉ። ግን አንዳንድ አያት የልጃቸው ልጅ ማንም ሊነካባቸው ስለማይፈልጉ ተንከባክበው አይናቸው ሞልቶ ስለሚያሳድጓቸው በመጨረሻ ደግሞ እንደዚህ አይነት ባህሪ ይመጣል። እንደዚህ ክፋት ነገር ይመጣል። በጣም ከባድ ነው። በጣም በመጨረሻ ልጁ ተገኘ። ልጁም ከቤት ይውጡልኝ ልጁና ያጠፋች የተባለችው ልጅ አንድ ቤት ነው የኖሩት። አባቷ እዛ እናትም አባቱ ነው ያሳደጋት። አፈር ቢና
እናትና አባት ያሳደጋት አባቷን እኔ አባቴ አላቀውም። የምን እናትና አባት ነው ያሳደገኝ? አልክድም፣ አሳድጎኛል። ግን ምንም ያን አክል የሚካበድ ነገር አይደለም። እና አንቺ እዚህ ጋር ከባልሽ ጋር ከፍቅረኛሽ ጋር ቁጭ ብለሽ እንዴት አባትሽን ጭንቀት ውስጥ ገብቶ ለምን ይጨናነቃል? መች አስቦልኝ ነው? ምንም ቢሆን እኮ አባት እኮ ነው። ለአባት ክብር መስጠት የመሰለ ነገር የለም። የወለደ አባት ምንም ባያደርግም ይጨናነቃል፣ ጭንቀት ውስጥ ነው የሚገባ። ግን አንቺ አይሚሮሽን በሆነ በሺሻና በመጠጥ ደንዝዞ ሌላ ነገር ምንም ነገር ማሰብ ትቶታል። በቃ ብርና ብር ብቻ ነው አይምሮው የሞላው። አስቡት። ባይሆን ኖሮ አባቷን በዚህ ልክን ከፍ ዝቅ አታረገውም ነበር። ማታውቀው ጋዜጠኛ አጠገቧ ቁጭ ብሎ ለባልዋ ብላ። ግን እሷ ባልዋን ለጥቅም ነው የቀረበችው እንጂ የሚገርማችሁ ነገር የእውነት አፍቅረው አይደለም፣ ልትበቀለው ነው የቀረበችው የነበረው። እኔ ጠፉ የተባሉ አያት ገዳም ገቡ የተባለው አይ ገዳም አይደለም የገቡት። እቺ ወጣት እናቷ ድሮ ከአባቷ ጋር በየጊዜ ይጣሉ ነበር መሰለኝ። አባቷ ጠጪ ነበር። በዛ ሰዓት ሁሌ ይጣላሉ። ሁሌ ሲጣሉ እሷ ተረገዘች፣ እሷ ተወለደች። እናቷ ሌላ አረገዘች። ያ ልጅ እንዳትወልደው የቺ ልጅ አባቷ ሊያስወርድ ይፈልጋል። ከዛ በኋላ ይጠፉ የተባሉ ትልቅ ሴትዮ እነሱ የባህል መድኃኒት ይቀሙ ነበር። እርሳቸው በሰጠዋት መድኃኒት ነው ልጁ ሊወርድ የተደረገ መድኃኒት። ግን ሴትዮዋ ራሷ ነው የሞተችው። ስለዚህ እቺ ልጅ ካደገች በኋላ የሰፈር ሰው ምን ይላታል? አባትሽ እኮ እናትሽ እኮ እንድትሞት ያደረገው አባትሽ ነው መድኃኒት ሰጥተዋት። የከሌ አያት ናቸው መድኃኒት የቀመሙ ተነበረው። ስለዚህ እነሱ ናቸው ብሎ ይነግሯታል። ሲነግሯት ጊዜ ደግሞ እሷ እልህ ውስጥ ገብታ ለመበቀል ተነሳች። እንዴት እናቴ በዚህ ልክ ለምን? ከዛ እነሱ ለመበቀል ነው አባቷን ጥላ ከቤት ወጥታ ውጭ ሀገር። ከዛ እነሱ ከተበቀለች በኋላ ውጭ ሀገር ልትሄድ ነበር። ግን አቤል ደረሰባት። አቤል እያንዳንዱ ሚስጥሯ ነው ያወጣ። ለምን እንደዚህ ነገር ታደርጊያለሽ? እኒ ትልቅ እናትስ ምን አደረጉሽ? አለ እድሜያቸው ለምንድን ነው የሚሰቃዩት? እናቴን ያጠፉብኝ እኮ እርሳቸው ናቸው። ስለዚህ ምንም ባደርጋቸው እኔ ምንም አይመስለኝም አለች። እኔ ገዳም ሳይሆን የሆነ ቦታ ነው ያስቀመጥኳቸው። ከዛ ንብረታቸውን እንዳለ ከቀማሁኝ በኋላ በቀሌ ካለቀ በኋላ ያሉበት ተናግሬ ወይም አትፍቻያቸው ከሀገር ልወጣ ነው የወሰንኩት የነበረው። የተረገመ አባቴ አንተ ላከብኝ አለችው። አስቡት። አባቷ ግን ተጨንቆ ተጠብቡ። ልጄ ምን ሆነች? ምን ዋጣት? ምን ሆና ይሆናል? ማነካት ይሆናል? ምን ውስጥ ገብታ ይሆናል ብሎ ነው የተጨነቀው ነበረው። እሷ ግን አባቷ እንኳን የተጨናነቀው ተውትና ምንም አልመሰላት ምንም ነገር። እሺ ይሄ ፍቅረኛ ተቢውስ ለሚስቱ ሲል አያቱ ለዛው ማያቱ እኮ እሱ አይደለም ገዳሙ የወሰዳት ሚስቱ ናት። ለፍቅረኛው ሲል አያቱም እህቱን ከቤት አስወጣት። እህት እንኳን የት አለች ብሎ ሲጠይቀው አቤልን እህቴ ለኔ ምንም አይደለችም፣ ስለሷ ስም ደግማህ እንዳታነሳልኝ በዚህ ቤት፣ የሷ ስም ለመስማትም አልፈልግም ነው ያለው። አቤል በጣም ነው የተበሳጨው። በዚህ ልክ እህትህ ነገ ጥላህ የምትሄድ ልጅ እንዴት ነው በዚህ ልክ እህትህና አያትህ ያሳደገችህ እናትም አባትህ ሆና ያሳደገችህ አያትህ ልትጥላት የሞከርከው ልትጣላቸው የሞከርከው ብሎ አቤል በጣም ነው የተናደደው። በጣም ካልሆነ በስልሳት ተናገሩ፣ ካልሆነ ፖሊስ ጠርቼ ነው ከዚህ ቤት ማስወጣችሁ። አቤል ከምላችሁ በላይ ነው የተናደደው። አቤል የገጠመው ነገር በጣም ከባድ ነገር ነው። ብዙ ቦታ ይሰራል፣ ግን የነዚህ አነጋገር በጣም አስጠሊታና ጭንቀት ውስጥ የሚከት ገጠመኝ ነው የገጠመው አቤልን። ብዙ ጊዜ ኬዝ ይባላል፣ ግን የባሰ ኬዝ ነው የሚመጣው። አንድ ደስ የሚል ነገር ጥሩ ነገር የምንሰማበት ነገር የለም። ሁሌ በቃ መጥፎ ነገሮችን፣ ሁሌ ሰው መጉዳት፣ ሁሌን ሰው ለመጣል፣ ሁሌን የሰው ንብረት ለመቅማት፣ ሁሌም ሰውን ለማጥፋት ብቻ ነው ሰው የሚሞክረው። በዛ ሰዓት ደግሞ አቤል ልቡ ሊሰበር ይችላል። ምክንያቱም የሰው ልጅ ነው፣ ጥሩ ስነ ምግባር ጥሩ ልብ ያለው ልጅ ነው። በሰው ላይ በዚህ ልክ ክፋት ሲሰራ ጊዜ እሱም ሊያመው ይችላል። ሰው አይደል? ምክንያቱም ጥሩነት ለራስ ነው እንጂ ለማንም አይከፍልም። ግን እነዚህ ሰዎችን ጥቅም አታለዋቸው። በተለይ ሴትዋ ጥቅም አታለዋት፣ ልጅቷ ማለት ነው። አባቷን ጎታ የሌላ እናት ለመጉዳት ነው የተነሳችው። ከዛ በኋላ ነገሯ ካሳካች በኋላ ከሀገር ልትወጣ ፈረደበት። ይሄ ከሀገር መውጣት የሚባለው ነገር ደግሞ እንደፈለጉ ሀገራቸው ላይ ይጨፍራሉ፣ ሰውን ያጠፋሉ፣ የሚጠይቃቸው የለም፣ ከሀገር ይወጣሉ። ከዛ እንደፈለጉ ተደላድለው ነው የሚኖሩት።
ግን የህሊና እረፍት አታገኙ። የህሊና እረፍት ማጣት ደግሞ በጣም ከባድ ነው እኮ ነው። በጣም ከባድ እኮ ነው። ስራ ሰርታችሁ ብደክሙ እንቅልፍ ይወስዳችኋል። የህሊና እረፍት ካጣችሁ ደግሞ እንቅልፍ የለም። ምግብ አትበሉ፣ ከሰው አትስማሙ፣ መኖር ያስጠላችኋል። ሁሌ አንድ ቤት ለመኖር ነው የምትፈልጉት። ጫጫታ ያስጠላችኋል፣ ደስታ ያስጠላችኋል። ለምን? የሰው ህይወት መቅባት ከባድ ነው። ሰው መበደል ከባድ ነው። እኔ ወጣቶችን ከናቤልና ከነሉ ተማሩ ነው ምላቸው። እንደነሱ ጥሩ ስራ ለመስራት ሞክሩ። ጥሩነት ለማንም ሳይሆን ለራስ መልሶ ስለሚከፍል ሁሌ ክፉ ነገር መስራት የለብንም። ምክንያቱም ለራሳችን ነው፣ ለማንም አይደለም፣ ለራሳችን ነው መልሶ የሚከፍለን። ስለዚህ እባካችሁ ወጣቶች ቆም ብላችሁ አስቡ። ወጣትነት ወይስ እኔ ገና ነኝ ምንም አይነካም ከሀገር ወጣለሁ ብላችሁ ያልሆነ ነገር አትስሩ። እንደው ሀገር ብትኖሩ ነው የሚሻላችሁ። የሆነ ነገር አድርጋችሁ ከሀገር ስትወጡ ጊዜ ጸጸት ውስጥ ነው የምትገቡት። ምክንያቱም የሰው ሀገር የሰው ነው። ብዙ ነገር የሚከብድ ነገር አለ። እንኳን ሰውን በድሎ መውጣት ተውትና ሰላማዊ ሆናችሁ ወጣችሁ ምን ያክል የህሊና እረፍት ጭንቀት መች ነው ከሰው ጋር የሚገኘው? በቃ የሆነ ጥሩ ስለ ልብ ነው የሚኖራችሁ። ያ ነገር ደግሞ እናንተ ጋር አይኖርም። ለምን? ሰውን በድላችሁ ሰውን አጥፍታችሁ ስለወጣችሁ ሁሌ ትጸጸታላችሁ። ለምን ማይሞላ ዱንያ ለምን እንደዚህ ያደረኩኝ? እስከ መቼ የምኖርበት ዱንያ ነው እንደዛ ነገር ያደረኩት? እስከ መቼ ምን ያደርግኛል ይችላል ብላችሁ ጸጸት ውስጥ ነው የምትገቡት። ስለዚህ ብዙ ጊዜ ከአቤልን ተማሩ እና አቤልም ጀግኖች ሁሌ ጥሩ ስራ ለመስራት የሚጥሩ ሰዎችን ደግሞ እንደዚህ ያኔ ለመስማት የሚከብዳቸው ነገር አይምሯቸው የሚነካቸው ነገር ልባቸውን የሚሰብራቸው ነገር ደግሞ አታርጉ። ወጣቶች እስኪ ከነሱ ተማሩ። አሁን እኮ እንደ ድሮ አይደለም። ሁሉ ነገር ተሻሽሏል። ጥሩ መጥፎም ትማራላችሁ። ሁሉ ነገር ሶሻል ሚዲያ የሚያስተምረን ነገር የለም። ስለዚህ እባካችሁ ጥሩ ነገር ለመስራት ሞክሩ እንጂ በዚህ ልክን አባት ምን አገባው እናቴ ምን አገባት በቃ እናትሽ ሞታለች ይሄ አላህ ቀድሮባት ነው እንጂ እውነት ያ ስለተባለ አይደለም። ያው ሰው እንደዛ ነው ብሎ ይጨማምርበታል እንጂ የፈለገች መድኃኒት ብትጠጣ ቀንዋ ባይደርስ ኖሮ አትሞትም ነበር። ግን ቀንዋ ስለደረሰ ነው። ስለዚህ ለእናትሽ ጥሩ ስራ መስራት ነው እንጂ ይሄ ለእናትሽ ጥሩ መጥፎ ስራ በሰራሽ ልክ እናትሽ በዛ ልክ ነው የምትቀጣው። ምንም የሚጠቅማት ነገር ስለሌለ የሚጠቅማት ነገር ነው መስራት ያለብሽ። ልጅነት ወይስ ወጣትነት አይጫወትብሽ። አባትሽም ተበቀለሽ፣ ጎረቤትም ተበቀለሽ፣ ምን ልትሆኚ ነው? የት ልደርሺ ነው? ከዛ ጸጸቶች እንዴት ያኖርሻል? ሰው ግን በጣም ጨካኝ ነው። በጣም በነገራችን ላይ የድምጼ በጣም ይቅርታ ኃይሌን ጉንፋን ይዞኝ ነው እና እንደ ሰው ኑሩ እንጂ እንደ መጥፎ ነገር አታረጉ። ምንም ቢሆን ቤተሰብ ነው። የሰውን እናት በዚህ ልክ አትበድሉ። እናት እናት መቀየር የላትም። ሁሉ ነገር ሊቀየር ይችላል። ግን በእናት ላይ ምንም ነገር መቀየር ስለማይቻል እናት አንድ ስለሆነች በሰው እናት ላይ አትጫወቱ። አንቺም አባትሽን ይቅርታ መጠየቅ አለብሽ። አቤል በቃ ሁሉ ነገር ነው ያስጠላው። እንዴት በዚህ ልክ ትሰራላችሁ? በተለይ አባቷ እናትም አባትም ሁኛ ያሳድጊያት ልጅ ጠፋችብኝ ብሎ ያለቀሰው በሙሉ ነው አቤል ትዝ የሚለው ነበር። ልጅቷ አባቴ ምንም አይደለም ምናምን ብላ ስትናገር አቤል በጣም ነው የከፋው። በዚህ ልክ መከፋት ምን አመጣው? በዚህ ልክ በአባት ላይ መጨከን ለምን ተብሎ? አንተስ በአያትህ ላይ እንዴት ትጨክናለህ? አሳደጉ ለጥሩ ነገር አድርሰው አላስተምረዋል። ዛሬ በእሳቸው ላይ እንዴት ትጨክናለህ? በእህትህ ላይ እንዴት ትጨክናለህ? ወዴት እየሄዳችሁ ነው ብሎ አቤል በጣም ነው የተሰማው። ማለት የሚያየው በሙሉ ግራ ተጋብተዋል። የሚያስደነግጥ ነገር ነው የሚያደርጉት እነዚህ ሁለት ወጣቶች። ለስማ ፍቅረኛሞች እኮ ናቸው። ግን እሷ ለእውነት ለፍቅር ቀርባው ሳይሆን እሱን ለመበቀል ነው የቀረበችው ነበረው። ግን ተጋለጠባት። እሱም ካላጠፋዋት ብሎ ነው ያለው ፍቅረኛው። መጀመሪያ ነበር መንቃት የነበረብህ አያትህ ከቤት ሳትወጣ በፊት። አሁን ነገሩ በሆን ከተበላሸ በኋላ ምንም ማድረግ አይቻልም። ግን ካሁን በኋላ መማር አለባችሁ። ጥሩ መጥፎ ነገር ለመስራት አትሞክሩ። ለማንኛውም ሁላችሁም እወዳችኋለሁ ውድ ቤተሰቦቼ። ከእንደዚህ አይነት ከመጥፎ ነገር ሁላችንም ፈጣሪ ይጠብቀን። ጥሩ ነገር ለመስራት እንሞክር። ለቤት አዲስ ከሆነች ሰብስክራይብ አድርጉኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።